በሳምንቱ መጨረሻ ኢትዮጵያውያን $100,000 እየተንበሻበሹ ነው። በኪንግስተን ጃሜይካ የተጀመረው የግራንድ ስላም ትራክ ውድድር ቅዳሜ ድርቤ ወልተጂን ባለ 13 ሚሊዮን ብር ባለ $100,000 ባለቤት አድርጓት ነበር። እሁድ ምሽቱን ደግሞ ሌላኛዋ አትሌት እጅጋየው ታዬ የ$100,000 ባለቤት ሆናለች። በግራንድ ስላም ትራክ የረጅም ርቀት የሴቶች ውድድር የ5000 ሜትር ፍጻሜውን እጅጋየው ታዬ አሸናፊ ሆናለች። ከዚህ ቀደም በ3000 ፍጻሜ አንደኛ የነበረችው ሯጭ በ5000 ተመሳሳይ አንደኛነቷን አስጠብቃ አጠናቃለች። በዚህ መሰረት በሁለቱ ውድድሮች ያሳካቻቸው 12 ነጥቦች በ24 ነጥብ አትሌቷ የ$100,000 ባለቤት እንድትሆን አስችሏታል። እጅጋየው ውድድሩን ለመጨረስ 14 ደቂቃ ከ54 ሰከንድ ከ88 ማይክሮ ሰከንድ ነበር የፈጀባት። በዚህ መድረክ ጽጌ ገብረሰላማ ሶስተኛ ሆና አጠናቃለች። ይህች አትሌት በ3000 ሜትር ውድድሩም ተመሳሳይ የሶስተኛነት ስፍራ ይዛ እንዳጠናቀቀች ይታወሳል። እሁድ ምሽቱንም የ5000 ሜትሩን በሶስተኛነት አጠናቃ 12 ነጥቦችን ይዛ በሶስተኛነት ይህንን መድረክ ለመቋጨት ተገዳለች። የዩቲዩብ ተከታታዮች ሰብስክራይብ በማድረግ ቤተሰብ መሆን እንዳትዘነጉ፣ ላይክ እና ሼር በማድረግ ለሌሎች እንዲዳረስም አድርጉ። እጅጋየው ታዬ የ25 ዓመቷ ሯጭ በ3000 ሜትር ያላት 8 ደቂቃ ከ19 ሰከንድ ከ52 ማይክሮ ሰከንድ ብሔራዊ ክብረ ወሰን ነው። በትልልቅ መድረኮች ሀገሯን ወክላለች። በዓለም ሻምፒዮና 2023 ቡዳፔስት ላይ በ10000 ሜትር የነሐስ ሜዳሊያን አጥልቃለች። በቤልግሬድ የቤት ውስጥ ሻምፒዮና 2022 ላይ በ3000 ሜትር ነሐስ የወሰደች አትሌት ናት። ከዚያ ባለፈ በሪጋ የጎዳና ላይ የዓለም ሻምፒዮና በ5 ኪሎ ሜትር ነሐስን የግሉ አድርጋለች። እጅጋየው ታዬ ለእጅጋየው 2024 ጥሩ የሚባሉ ሰዓቶች የተመዘገቡበት አልነበሩም። በተለይ በኦሎምፒክ በ5000 ሜትር ፍጻሜ ስድስተኛ ሆና ያጠናቀቀችው አትሌት ዶሃ በነበረ የዳይመንድ ሊግ ውድድርም እንደዚሁ አሸናፊነትን ተነጥቃለች። አትሌቷ በዚያ ውድድር ሁለተኛ ሆና ነበር የጨረሰችው። አሁን ግን በግራንድ ስላም ትራክ በአንድ የውድድር መድረክ እስከ $100,000 የሚሸልመው ይህ ውድድር አትሌቷ የ$100,000 ባለቤት እንድትሆን አስችሏታል። በግራንድ ስላም ትራክ ውድድር ሀጎስ ገብረ ሕይወት በ3000 ሜትር 7 ደቂቃ ከ51 ከ55 በመግባት አሸናፊ ሆኖ አጠናቋል። በ5000 ሜትር ውድድር አርብ ምሽት አራተኛ ሆኖ ያጠናቀቀው 5 ነጥብ ብቻ ይዞ የጨረሰው አትሌት አሁን ሙሉ 12 ነጥቡን የራሱ አድርጓል። በድምርም 17 ነጥብ ደርሷል። ነገር ግን $100,000 ለመውሰድ ይህ በቂ አልነበረም። በ5000 ሜትር ውድድር ያሸነፈው የዩኤስ አትሌት ግራንት ፊሸር በ3000 ሜትሩ ሶስተኛ ሆኖ ጨርሷል። ይህ ማለት 18 ነጥቦችን በመያዝ ከሀጎስ በአንድ ነጥብ ብቻ በመብለጥ $100,000 ወደ ኪሱ አስገብቷል። ሀጎስ ሁለተኛ ሆኖ በማጠናቀቁ $50,000 ማሸነፍ ችሏል። ሀጎስ ይህንን ውድድር በ9 ሰከንድ ልዩነት ነበር የጨረሰው። ለብቻው የ3000 ሜትሩን ውድድር ዙሩን አክርሮ ቢያሸንፍም $100,000 ላይ ግን ለመድረስ በቂ ፍጥነት አልነበረውም። ግራንት ፊሸር የመጨረሻውን 200 ሜትር ውድድር 25 ሰከንድ ከ61 ማይክሮ ሰከንድ በመሮጥ ውድድሩን 8 ደቂቃ ከ03 ከ85 በመግባት ሶስተኛ ሆኖ አጠናቆ $100,000 በእጁ አስገብቷል። ይህ ውድድር ኢትዮጵያውያን አትሌቶችን በረብጣ ዶላሮች ሊያንበሸብሽ ተቃርቧል። አዲሱ የግራንድ ስላም ትራክ ውድድር ሁሉንም ሚሊዮነር ሊያደርጋቸው ተዘጋጅቷል። በአንድ የውድድር መድረክ ወይንም በአንድ ሚት $100,000 አሸናፊ ሆኖ አንደኛ ወጣ አትሌት ያጠናቅቃል። 4 ጊዜ በተለያዩ መድረኮች ላይ ያሸነፈ አትሌት $400,000 ወደ ኪሱ ያስገባል ማለት ነው። በወቅቱ ምንዛሬ ካየነው 52 ሚሊዮን ብር ገደማ እንደማለት ነው። 52 ሚሊዮን የኢትዮጵያ ብር 4 ጊዜ በ4 የተለያዩ መድረኮች በድምር ውጤት አሸናፊ ሆኖ ያጠናቀቀ አትሌት ሊያገኝ የሚችለው ገንዘብ ነው። ለዚህ ውድድር ሽልማት አዘጋጆቹ $12.6 ሚሊዮን መድበዋል። ይህ ማለት ወደ ብር ሲመነዘር 1.6 ቢሊዮን ብር በላይ ይሆናል። የዩቲዩብ ተከታታዮች ሰብስክራይብ በማድረግ ቤተሰብ መሆን እንዳትዘነጉ፣ ላይክ እና ሼር በማድረግ ለሌሎች እንዲዳረስም አድርጉ። ከነዚህ ትልልቅ ውጤቶች ባለፈ ኢትዮጵያውያን አትሌቶች በጎዳና ላይ ውድድር በሳምንቱ መጨረሻ ቀናት ትልልቅ ስኬቶችን አስመዝግበዋል። ለ23ኛ ጊዜ በተደረገው የሚላን ማራቶን ኢትዮጵያዊቷ አትሌት ሹሬ ደምሴ ታሪክ ሰርታ አሸንፋለች።
ከወሊድ በኋላ ወደ ሩጫ የተመለሰችው ሹሬ የሴቶቹን ምድብ በበላይነት አጠናቃለች። 2 ደቂቃ ከ23 ከ21 በሆነ ሰዓት ማሸነፍ ችላለች። ይህ ሰዓት በጣሊያን ምድር የተሮጠ በጣም ፈጣን የሴቶች የማራቶን ሰዓት ተብሎም ተመዝግቧል። ሹሬ ውድድሯን ከጨረሰች ከ2 ደቂቃ በኋላ ሁለተኛ ሆና የጨረሰችው ኬንያዊቷ ጄፕኮስኪ ኪሊሞ ውድድሩን ቋጭታለች። ሌላኛዋ ኢትዮጵያዊት ዓለም ፀሐይ መኩሪያ 2 ሰዓት ከ27 ከ23 በመግባት ሶስተኛ ሆና የሚላን ማራቶንን አጠናቃለች። እናትነት ሳይበግራት ከወሊድ መልስ ወደ ማራቶን ሩጫዋ ያመራችው ሹሬ ደምሴ ዋሬ በሚላን ያሳየችው ብቃት እጅግ ድንቅ ነበረ። አትሌቷ ከ31ኛው ኪሎ ሜትር በኋላ ለብቻዋ በመውጣት ያለ ጭንቀት ነበረ ተፎካካሪዎቿን ያሸነፈቻቸው። 2015 ዱባይ ላይ 2 ሰዓት ከ20 ከ59 በመግባት አሸንፋለች። ከዚያ ባለፈ በሺካጎና በቶኪዮ የሶስተኛነት ደረጃን ይዛ ከዚህ በፊት አጠናቃ ታውቃለች። ከሚላን ድሏ በኋላ ሹሬ ስትናገር ከወሊድ ፍቃድ በኋላ የመጀመሪያ ሩጫ የነበረ ስለ ብቃቴ እርግጠኛ አልነበርኩም፣ ግን አሰልጣኝ ገመዶ ደደፎ ወደ ብቃቴ እንድመለስ አግዞኛል። ለዚህም በጣም አመሰግናለሁ። ከትዕግስት አሰፋና ከአማኔ በሪሶ ጋር አብሮ ልምምድ መስራት በየቀኑ ትልቅ መነቃቃትን የሚፈጥር ነገር ነው ስትል ሹሬ ደምሴ ዋሬ ከድሉ በኋላ አስተያየቷን ሰጥታለች። በሚላን ማራቶን በወንዶቹ ከአንደኛ እስከ 3ኛ ኬንያውያን አትሌቶች ይዘው ታጠናቀዋል። በደቡብ ኮሪያ ጉንሳን ማራቶን ደግሞ በወንዶቹ ታደለ ደምሴ አንደኛ ሲወጣ አባይነህ ደጉ ሁለተኛ ሆኗል። የተወደዳችሁ የሸጋ ስፖርት ቤተሰቦች መረጃዎቻችንን ስለተከታተላችሁ እናመሰግናለን። ሰብስክራይብ በማድረግ ለሌሎች አድርሱ። ሼር እና ኮሜንት ላይክ ማድረጋችሁንም እንዳትዘነጉ። ሰላም።